ምግብ ስሪልኝ ምናምን ስት አታፍርም? ታፍራለህ? ምን ይሆንሽ ነው? ባክ እየተለማመድኩ ነው። እብደት ነው የምትለማመጪው? ኧረ አይደለም ስክሪፕት ነው። ይኸውልህ በጣም ገራሚ አጭር ፊልም ሊሰራ ነው እና ለዋና ገጸ ባህሪያ በኋላ ኦዲሽን ስላለኝ እየተለማመድኩ ነው። ኧረ እኔንም ማስገብኛ። እቃቃ ጨዋታ መሰለህ እንዴ? እንዴት ነው ማስገባ? አንቺ ከገባሽ እኔንም ማስገብኝ። ደግሞ ፊልም በዘመድ ነው የሚሰራው ምናምን ይባል የለ እንዴ? እናንተ ዘመዴ ነህ እንዴ? ወንድሜ ነህ እንጂ። እኔ የምለው ግን ዘመድ ምን ማለት እንደሆነ ታውቂያለሽ? አዋ ገጠር ያሉ ቤተሰቦቻችሁ ናቸው። አንቺ እስቲ እንዴ ይኸው የወንድ ገጸ ባህሪ ያለው አይደል እንዴ? እሱን ለምን እኔ ያልጫወተው? ሲጀመር ከወንዱ ጋር ፍቅረኛ ማሞቹን ነው የምንሰራው። እኔ እናንተ ደግሞ እህትና ወንድም ነን፣ አንድ ላይ መስራት አንችልም። እና በቃ ልትወጭበት ነው? ለኪን ደፋር ወዴት ነው የምወጣው? ሲጀመር ቆይ አንተ የት የምትችለውን ትወና ነው ልስራ ብለህ የምትመጣው? ለጥበብ የተፈጠርኩ መሆኔን እያወቅሽ እንደው አታፍርም? ጎበዝ ነኝ እንድትል እንዳይሆን ፈልጌ ይመስልሻል? አይደል ዘፈን እንደምትዘፍነው ጨዋታ አይደለም። እሺ ውሮ ስነ ስርዓት በዘፈን አትምጭብኝሽ። ምንም ቢሆን እኮ አንድ ሰሞን እንጀራዬ ነው። አይ እንጀራ እንኳን ሙዚቃናን እኮ ውስጤ ቀብሬዋለሁ እንጂ አልጣልኩት። ማይኬን እኮ ደብቄዋለሁ እንጂ አልሰቀልኩት። ጩባው እያለች ስሜን ትጣራለች። ሙዚቃ በእኔ መጥፋት አንገቷን ሰብራለች። አንተ እውነትም ትወና ጎበዝ ነህ። ለትወና እንኳን አልነበረም፣ ግን ይሁንሽ። በቃሽ አንተ የወንዱን ገጸ ባህሪ በለው፣ እኔ በዛው የራሴን ለማመዳለሁ። እና ገባው ማለት ነው? የት ነው የምትገባው? ምንድነው አንተ እንዴ? ይኸውልህ ከፈለክ በኋላ አብረን ትሄድና ማለት ነው የወንድ ገጸ ባህሪ ምናምን ካለ ትለምናቸዋለህ፣ ሄደህ ትጠይቃቸዋለህ። ጀምርሽ በቃ አክሽን። አንተ ግን ትንሽ አላበዛኸውም እንዴ? የትም እየጠጣ እየሰከርክ እየመጣ ምግብ ስሪልኝ ምናምን ስትል አታፍርም? ይኸውልህ ለመጨረሻ ጊዜ ነው ምነግርህ፣ ይሄን መጠጥህን የማታቆም ከሆነ ከዚህ ቤት ትቼህ ነው እሺ የምወጣው። ረግበኝ። መቼም ቢሆን መጠጥ አላቆምም። አንቺ ከምትሰጪኝ ደስታ በላይ መጠጥ ነው ደስታ የሚሰጠኝ። እንደውም አንቺ ስትወጪ ቤቱ ስለሚሰፋኝ መጠጤን አስገባለሁ፣ ያውም ከነቀጂው። እሺ አቆማለሁ ነው እኮ የሚለው። ለሴት ብዬማ መጠጥ አላቆምም። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ቀና በል አንተ የሌባ ጥላህን አጣልበት። እኔ እንደሆነ ይሄን ብርዤ በአንተ የሥራ ሰዓት አልንቀሳቀስ። የሥራ ሰዓት ማታ ነው። እናንተ ግን አላበዛችሁትም? እንደዚህ ያላችሁ ስሜን እያጠፋችሁት ነው እኮ ማታ ሰፈሩ ጭር ያለው። እና ከፋ እንዴ? ስራ እኮ ነው። ደንበኛ ሲጠፋ ይከፋኛል። ደንበኛ እኮ ንጉስ ነው። እንደው አቡዬ ሁለታችን ብቻ አይደለንም ያለነው። ለአንዴና ለመጨረሻ ጊዜ ልምከርህ፣ እሺ ብለህ ስማኝ። እንደው ይሄን ሌብነቱን ትተህ እንደ ማንኛውም ጨዋ ሰው ስራ ጀምር። አይ አባዬ ያልኩህን ሰምተኛል። ልምከርህ ስትለኝ ነው መስማት ያቆምኩት። በቃ ከደሞዝ ይሄ ብቻ ነው የሚተርፈኝ። ይሄ የኔ ድርሻ ነው። ደራሽ ውሰድ። ቁጭ አድርጌ መቀለቤም ሳያንስ ጭራሽ ድርሻም ያምርሃል። ለራሴ እኔ በዳ ተዘፍቄያለሁ። እና ታዲያ ለምን ጀልባ ገዝተህ እየቀዘፍክ አትወጣ? ለወፍ እንኳን እንዳይተርፍ አድርጌ ጥርስን ሳልሰብረው አርፈ ተቀመጥ። ይሄው ቤት ውስጥ የሚያስፈልጉትን ነገሮች ጽፌ አምጥቻለሁ። ምንድን ነው ይሄ? የወር አስቤዛ ነው። የሰፈሩ ነው? ምንድን ነው ይሄው ሁሉ? የኛ ነው እንጂ
እንግዲህ ቤት ውስጥ የሌሉት እነዚህ ናቸው። ምንድነው ታዲያ ያለው? ምንም። እንደዚህ ተንደላቀናል እንዴ? በእኔ ይሄን ሁሉ መግዛት አልችልም። ለራሴ በዳ ተጨማልቅ ያለው። ውሃ ላምጣ ላስታጥብህ? እና ወሩ ሙሉ ምን ልንበላ ነው? ለምንድነው ወሩን ሙሉ ምን በላው? ምን አይነት ቅብጠት ነው? እንደውም ከዚህ በኋላ መብላት ያለብን እሁድ ብቻ ነው። ኧረ አባዬ ህይወታችንን የመዝናኛ ፕሮግራም ልታስመስለው ነው እንዴ? ቆይ እዳህን ለምን ትንሽ አዘግይተህ አትከፍላቸው? አንድ ሳምንት እኮ ብትቆይ እኔም አግዛሃለሁ። እኔም አግዛችኋለሁ በመብላት። አጋስስ እንግዲህ ምን ምርጫ አለኝ? እዳዬን እስከምከፍል ድረስ መሳቀቅ ነው። ሰማለህ አቡ፣ ከዛሬ ጀምሮ አንተም ውሮም ወርቁም የቤት ኪራይ ትከፍላላችሁ። አባዬ ሶስታችን ብቻ አይደለን? አንድ ምክር ልምከርህ ብለህ ስማኝ። ለምን የልጆችህን እጅ ከምታይ እንደ ጨዋዎቹ ሰዎች የተሻለ ስራ አትፈልግም? ስምና ለምን እንደመጣሽ ትነግሪኝ? እሺ፣ እኔ ሰላም እባላለሁ። ኦዲሽን ለማድረግ ነው የመጣሁት። እሱስ? እኔ እንኳን ለአባብላት ነው የመጣሁት። ምንም የምታባብላት ነገር ስለሌለ ተቀመጥ። ይቻላል። እምነታችሁን እኮ ያለ ቦታ ይዘውኝ። እሺ ሰላም፣ ከዚህ በፊት ትወና ላይ ሰርተሽ ታውቂያለሽ? ኧረ ምንም የምታውቀው ነገር የለም። ዛሬ መጀመሪያዋ ነው። እኔ ነኝ የቤታቸው አርቲስት ወርቁ እባላለሁ። ያው ታውቁኝ ይሆናል። እስቲ ቀጥይ። እሺ አሁን ወደ ኦዲሽኑ እንግባ። እሺ እንችላለን። አንተ ግን ቆይ አክሽን ስንልሽ ነው የምትጀምሪው? መቼ አክሽን አለሽ? ምን ወተት ጥደሽ ነው የመጣሽው? ምን ያስቸኩልሻል? አክሽን አላልንም። ቆይ ግን የትኛዋን ካራክተር ነው ኦዲሽን ልታደርግ የነበረው? ያው የዋና ካራክተሯ ነው። ዋና ካራክተሯማ ተይዛለች። እና ለየትኛዋ ነው ኦዲሽን የምወስደው? አሃ ለጓደኛዋ ካራክተር ነው። የሰራተኛዋን ነው እንጂ የጥበቃስ የላችሁም እንዴ? እናንተ የምራችሁ ነው እንዴ? እና እዚህ የተቀመጥነው ለጨዋታ ይመስልሻል? ስንት የምንሰራው ስራ ያለብን ሰዎች እኮ ነን አይደለም እንዴ? ተነስ፣ እዛ ጋር ተቀመጥ እኮ። እሺ እሺ፣ የሰራተኛዋ ዲያሎግ ምንድን ነው? ምንም፣ እጅ አስታጥባቸው ብቻ ትወጣለች። በቃ መስራት ከፈለግሽ መጀመር እንችላለን። እኔ አባብላታለሁ። የሚታጠበውን ሰውዬ ሉንላት። ኧረ አስፈልግ። እሺ በቃ አክሽን። እሺ፣ ግን ውሃው ሙሉ ነው ወይስ ግማሽ ነው? ችግር የለውም፣ ዝም ብለሽ ብቻ አስታጥቢ። ግን ቆይ እኔስ እንዴት ልታጠብ? ያው እንደዚህ ነው። እሺ አሁን ጀምሩ። አክሽን። እሺ እንካ ወንድሜ፣ እጅህን ታጠብ። ዲያሎግ የለሽም እኮ ዝም ብለሽ አስታጥቢ። ዝም በይ በቃ። ዲያሎግ የለውም። ቆይ ግን እኔ ምን በልቼ ነው የምታጠበው? ማለት ሽሮ ከሆነ በደንብ እንድታጠበው ነው። ያው ጥብስ ከሆነ ግን በኋላ ላሸተው ስለምችል ባልታጠበው ብዬ ነው። ኧረ እባካችሁ ስራ ያለብን ሰዎች እኮ ነን። አንቺ ደግሞ ምንም ዲያሎግ ስለሌለሽ ከአፍሽ አንድ ቃል እንዳይወጣ። እሺ በቃውን ጀምሩ። አክሽን። ይቅርታ፣ የበላሁት ጥብስ ስለሆነ አልታጠብም። አቤት ወዳ። አንተ የት ሄደህ ነው? በላውን ብዙ ዕቃ ስለምናመጣ ትሸከማለና እንሂድ። እናንተንስ ልዘላችሁ? እባክሽ እኔ ለራሴ ደክሞኛል፣ ገብቼ ልተኛን። እንዴ ምን ሰርታ ነው የሚደክምህ? ትንሽ እንኳን አታስብም? ስነ ስርዓት ያዝ እንጂ። እሺ በቃ ጃኬት አድርጌ ልምጣ። ብሬን ሳትሰጠኝ የት ነው የምትሄደው? መጀመሪያ ሰላምታ አይቀድም ማሰለፍ። ውይ የእኔ ነገር ሰላም አደራችሁ? ደህና ነን። ደህና ነሽ አንቺ? በል ብሬን አምጣ። የምን ብር ነው? ለደሞዝ ሰጥሻለሁ ብሎ ብር ተበድሮኝ ነበር። ዛሬ ደግሞ የደሞዙ ቀን ስለሆነ ልቀበለው ነው የመጣሁት። በምን አወቅሽ ዛሬ የደሞዝ ቀን እንደሆነ? እንዴ ገና ሳበድር ነው የደሞዝ ቀን ላይ አላርም የሞላሁት። እወለቱት እያሰለፍ እኛ ቤት ውስጥ ምንም የምንበላው ነገር የለንም። ስለዚህ አሁን ልመልስሎት አንችልም። ከአንድ ሳምንት በኋላ እንሰጦታለን። ታዲያ እኔ ምን አገባኝ እንዴ? ሳምንት ድረስ እኔስ ምን ልበላ ነው? ምን ችግር አለ? እኛ ጋር ብትወብረ ይበላሉ። ኧረ እባክሽ ብሬም ተወስዶ በምሳሪው ምግብ ተሰቃይቼ ስችለዋለሁ። አይ እንግዲህ የራስዎት ጉዳይ። ቀረብ ቦታ ይቅርብኛ። ይሄ ደግሞ ግርግር ለሚል ምግብ እግርግር እንዳይልቦት በእጆት መብላት ነው። እሺ ስንት ብር ነው ያለብኝ?
2000 ብር ዛሬ ግማሹ ልስጥሽና ሌላውን ደግሞ ሌላ ቀን ሰጥሻለሁ። አይ ተበዳሪው ስትባል ስትወስዱ በልመና ስትመልሱ በልመና በምንድነው ታዲያ አበዳሪና ተበዳሪ ልዩነቱ የሚታወቀው? አሁን ተስማሚያለሽ አትስማሚም? አልስማማም ብሬን ስጠኝ። ግን በጣም የምር ነው ያዘንኩበት። አይደለም ማዘን ለምን ፍራሽ አንጥፈሽ አትቀመጭም? ከዚህ በፊት 8 ሳይቶችን በማስረከብ የሚታወቀው ቴምር ሪል ስቴት ዛሬ ደግሞ 100% ለሚከፍሉ የ35% ቅናሽ በተጨማሪ 40% ለሚከፍሉ 20% ቅናሽ የሚያገኙበትን ታላቅ የበዓል ዲስካውንት ይዘውላችሁ መጥቷል። በፒያሳ እንዲሁም በአያት ከ5.3 ሚሊዮን ሙሉ ክፍያ ጀምሮ ከባለ 2 እስከ ባለ 3 መኝታ ቤቶችን የግሎ ያደርጉ። እንዲሁም በአጭር ጊዜ የሚረከቧቸውን ሱቆች በመሃል ፒያሳ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ፕሮፐርቲስ። እኔ እኮ ነግሬሻለሁ፣ እቺ ሀገር ለባለ ተሰጦች አትሆንም ብዬሻለሁ እኮ። ለዛ ነው አይደል የማያልፍልኝ። አንቺ ደግሞ ምን ቤት ነሽ? አያው እኔ ግን ዝም ብዬ ሳያቸው በጣም የወደዱኝ ይመስለኛል እና ደውሎ ነው የዋና ካራክተሩን ሰተንሻል የሚሉኝ ይመስለኛል። ታል እንዴት በዘበኛ እኮ ነው ተመንቅረን የወጣ ነው። እናንተ ናችሁ እንዴ? አንተ በቃ እዚህ ቤት ብቻህን ከሆንክ የቤቱን ዕቃ መሸጥ ወይም መብላት ነው ሆነ ስራ። አባዬ ካሁን በኋላ ምግብ የምትበሉት በሳምንት አንዴ ነው ስላለ የሳምንቱን አንዴ ልብላ ብዬ ነው። እና የኛን ሁሉ አንተ ነው እንደምትበላው? ኧረ እኔ የምበላው እጄን ታጥቤ ልምጣ። አዎ ልክ ነሽ። ለኔም የእጁ አምጪልኝ ልጅ። ኧረ ወንድሜ ታጠብ። ደፋር እንደው አንተ ግን አቡ አለ እና የት ሄዳችሁ ነው የመጣችሁት? ምን እባክህ አንድ ፊልም ምናምን እንሰራለን የሚሉ ሰዎች እኔና ወሮኑ ካልሰራችሁ ብለው ጠርተውን ነበር። ከዛ ወሮን ሲያያት ብዙም አልወደዷትም። እኔን ሲመርጡኝ በዶላር ካልተከፈለኝ አልሰራም ብዬ ግግር ቢለምኑኝ በስተመጨረሻ አንተ ከሌለበትማ ፊልም አይሆንም ብለው ፊልሙን አቆሙት። እኛም ወደ ቤታችን መጣ። ምን ተዋናይ ሆናችሁ ልትሰሩ ነበር ሄዳችሁት? ነበር በጥበቃ መናቅሩ አስወጡን እንጂ ከፍ እንዴ! እናንተ ደግሞ ቆየት የምትችሉትን ትወና ነው። እኔ ብሆን እሺ፣ አንተ ብትሆን ምን? እኔንማ ታውቃላችሁ ምን አይነት እሳት የላስኩ ተዋናይ እንደሆንኩ። ትወና በእኔና በሻሩክ ጊዜ ቀረ። ታስታውሱም እንዴ? ሰው ራሱ እኮ መንገድ ላይ እኔና ሻሩክ መለየት አይችልም ነበር። ኧረ ለመለየትማ በጣም ቀላል ነው። ምን ያው እኔ ኢትዮጵያዊ እሱ ህንዳዊ ስለሆነ አይደለም። አንተ ሌባ እሱ አክተር ስለሆናቸው። እኔ ብለች ብት እኔ በጣም አሪፍ ሀሳብ አለኝ። ለምን የራሳችንን ፊልም አንሰራ? ከዛ ዩቲዩብ ላይ እንለቀዋለን። በጣም ብዙ ብር እናገኛለን። በጣም ታዋቂ እንሆናለን። አይመስላችሁም? ማን እነሱን ይለማመጣል። በጣም አሪፍ ሀሳብ። ከዛ በኋላ እነዚህ የከለከሉን ሰዎች ጋር ሄደን ፊልም መስራት እንዴት እንደሆነ እናሳያቸዋለን። አንድ በቃ ጎበዝ ተዋናይ እኔን አገኛችሁ ጉልበቴ እንዲሁ ልበዘብዙት ነው አይደል? ሻሩክ ማን ነው? ሻርኩ ዝም ብለህ ብላ። ወይኔ እናንተ ፊልም መጻፍ እንደዚህ ከባድ ነው እንዴ? እኔ ጋር ግን አንድ ሀሳብ አለ። በቃ ጻፊው። ከዕለታት አንድ ቀን ብለሽ ጻፊ። ከዕለታት አንድ ቀን። እሺ ከዛስ? እንዴ ሁሉንም እኔ ነኝ እንደማስበው እናንተ ማዋጡበታ እንዴ? እሺ ቀጥይ። እሺ ከዕለታት አንድ ቀን ጩባው የሚባል ሰካራም ነበረ። ሲንገዳገር ቱቦ ውስጥ ወድቆ ተሰበረ። እንዴ እናንተ ምንድነው ቀልድ ነው እንደያዛችሁት? እኔ የምላችሁ ወይ እንዲቀለን ከርዕሱን ጀምር እንዴ? ከዛ ርዕሱን አይተን በሱ መሰረት እንጽፋለን። ይሄ እንደውም በጣም አሪፍ ሀሳብ ነው። ርዕሱ ደግሞ እንግሊዘኛ ቢሆን ኢንተርናሽናል ይሆንልናል ፊልማችን። እንዴ እንደዛ ከሆነማ ምን አለ? እሺ መጀመሪያ የምንሰራውን ፊልም እንለየው።
አክሽን ነው ወይስ የጦርነት? የፍቅር ቢሆን በጣም አሪፍ ነው። ፍቅር ታያለሽ እንዴ? በዚህ ጊዜ ሰው ተባቅሮ የሚያየው ነገር ነው። ፍቅር ምናምን ያማታል። እንደውም ከሆነ የሚሆነው የክትክት ነው። እኔ ግን የአንድ በጣም ታዋቂ የሆነ ሰው ባዮግራፊ ብንሰራ ደስ ይለኛል። ያው ከተስማማችሁ። ያንተ ከሆነ ግን አንሰራ። ለምንድን ነው የማይሆነው? ከኔ በላይ አስተማሪ የህይወት ታሪክ ያለው አለ? እኔ እኮ ለጥበብ ስል ስንት ነገር ተሰቃይቻለሁ። አንተ ነህ እንጂ ጥበብን ያሰቃያት። በግጥሙ አልሆንልህ ሲል በዘፈን አልሆንልህ ሲል አሁን ደግሞ በፊልም። ኧረ በእናትህ ተፋታት እንዴ! በጣም እንጂ ቶክሲክ ኤክስ ነው የሆንክባት። እንደውም ለምን የዝርፊያ ፊልም አንሰራም? ከዛ የሌባውን ገጸ ባህሪ እኔ እሰራዋለሁ። ኧረ እባክህ የኔንም ቢያልከው ያንተን ባዮግራፊ ለመስራት ነው። በቃ እሺ፣ ስለ እናት እንስራ። ይኸውላችሁ እናታችን ታማ ከዛ በኋላ መታከሚያ ብር አተን ስንፈልግ ስንሰቃይ ምናምን። በጣም አሪፍ። ከዛ ቦምቡ ይፈነዳል። አንተ ደግሞ ምንድነው እናትና ቦምብ ምን አገናኛቸው? በቃ እዛ ታሪኩ ላይ ግን ሽጉጥ መኖር አለበት። እሱ ትኩረትን ይስባል። አያችሁ አይደለ? አሁን ጥሩ እየመጣን ነው። ጥሩ መተናል። ዋና ገጸ ባህሪ ሆኖ የሚሰራው ግን ማን ነው? በኋላ እንዳንጨቃጨቅ። እኔ ነኝ አይደል? ኧረ እባክህ በጣም ደፋር ነህ። ሐሳቡን ያመጣሁት እኮ እኔ ነኝ እንጂ ዋና ተዋናይ የምሆነው። ሁላችንም ለምን ተፈጥሮ እንደሰጠችን አንሰራም? ለምሳሌ አንተ እንደ ሌብነትህ፣ አንቺ ደግሞ እንደ ድንዝናሽ፣ እኔ ደግሞ በአደባባይ አብብ ተብዬ እንደተፈጠርኩኝ። እንደውም ለምን ካሜራውን እኔ ጋር ብቻ አታረጉት? ከዛ በኋላ ከአፌ የሚወጣውን ነገር መቅረጽ። ከአንተ አፍ ደግሞ ከአረቄ ሽታ ውጭ ምን ደህና ነገር ይወጣል? አሁን ወዴት ነው የምንሄደው? ጤፍ ልንሸምት ነው። የምን ጤፍ? የኬክ አለልህ የእንጀራ ነው። ወይ ስንት ኪሎ ነው ያሰብሽው? እውነት ለመናገር 25 ነበር ያሰብኩት፣ ግን አቡን ሳስበው 50 አደረኩት። ላሰለፍ ብሩን ስመልስ እያየሽ 50 ኪሎ ትያለሽ። በቃ 10 ኪሎ ይበቃል። ሌላውስ? በአፈር ሙዩ። እንዴት ዋላችሁ ብሬ? ሰላም ነህ ነጋሽ? ወደ አንተ እየመጣው ነበር እኮ። ምን ነው በደህና? የተበደርከውን ብር እንድትመልስልኝ ነዋ። ዛሬ የደሞዝህ ቀን አይደለም እንዴ? እኔ የምለው የደሞዝህን ቀን በቴሌቪዥን አስነግረሃል እንዴ? ብሩ ልትመልስልኝ ወደ እኔ እየመጣ መስሎኝ ነበር እኮ። አዎ ነበር። ስንት ነበር የወሰድኩት እባክህ? 4000 ብር። ወለድም ቢኖረው ደስ ይለኛል። ኧረ እኛም ባንሰጥህ ደስ ይለን ነበር። በሉ እንግዲህ ደህና ዋሉ። አሁን ደግሞ ዘይቱን ሰርዡ። ሰላም ነው አቶ ብርሃኑ። እሺ ደግሞ ያንተ ስንት ነው? እሺ ቆይ አሁን ምንድነው የማደርገው? እርሶ ዝም ብሎ መተኛት ብቻ ነው ከእርሶ የሚጠበቀው። ለመተኛትማ ቤት ያልተኛም እንዴ? የሆነ የማደርገው ነገር ስጡኝ እንጂ። ምን አልጋ ልብስ ነው? የማወራው ነገር ነው እንጂ። በቃ አሁን አውሩና በኋላ ግን አክሽን ሲባል ዝም ነው የሚሉት። እሺ አክሽን ማለት ደግሞ ምን ማለት ነው? ዝም በይ ማለት ነው። አሁን ተኝና ተቀረጪ። ይኸውልሽ አሰለፍ፣ ሀሳቡ ምን መሰለሽ? አንቺ እናታችን ነሽ እና በጣም በጠና ታመሻልና እኛ ልጆችሽ ለአንቺ መታከሚያ መድኃኒት መግዣ የሚሆን ብር ስንፈልግ ምናምን የሚያሳይ ነው። እኔማ እናንተ እናት መሆን አልፈልግም። ያው ውሸት እኮ ነው። ይሁና እንዴ! የፈሩት ይደርሳል የጠሉት ይወርሳል ሲባል አልሰማችሁም እንዴ? አይዋ አንቺ እምቢ ካልሽ ይኸው ጩባውን ነው እናታችን አድርገን የምናሰራው። እሺ አሁን ይሄን ፊት አይቶ ማን ነው የሚያዝነው? እኮ አሰለፍ፣ እኛ እኮ አንቺን የፈለግንሽ ለዛ ነው። ደግሞ ራስሽ አለሽ እንዴ ድሮ በጣም ጎበዝ ተዋናይ ነኝ ምናምን ስትይ የነበረው። ይኸውልሽ አሰለፍ፣ በጣም ጥሩ አድርገሽ እኮ ከሰራሽ ገንዘብ ታገኛለሽ፣ ታዋቂ ትሆኛለሽ፣ ሽልማቶች ታገኛለሽ። እንደሱ በላ ታዲያ። ጀመረኝ። አክሽን። በቃ እናታችን ታመመች አይደለ? እሺ አሁን ምንድን ነው የምናደርገው? ምን አውቃለሁ። በዛ ላይ መድኃኒት መግዣ እስከየት ነው የምናመጣው? ወይኔ ለምን እንደዚህ አናደርግም? ለምን ካት እንዴ እያሰለፍ ምን እያደረጉ ነው? አይ ከታመምኩ ላይ ቀር ለምን ጩኸት ነገር አይኖረውም ብዬ አስቡ። በቃ አያስቡ፣ ዝም ብሎ ይተኙ። በቃ ዝም ብሎ ይተኙ። ቆይ ምንድን ነው ያመመኝ ግን? ያንቺ ነው የገጸ ባህሪው። በቃ ውሽ አሰለፍ፣ እውነት እንዲመስል ማለት ነው። አንቺ ከዚህ በፊት ያመመሽ በሽታ ካለ እሱን ዝም ብለሽ አስቢው። እሺ በቃ ገብቶኛል። አሁን ጀምሩ። አክሽን። እናታችን ታመመች ማለት አይደል? እሻው ምንድን ነው የምናረገው? ምን አውቃለሁ። በዛ ላይ ደግሞ መድኃኒት መግዣ እስከየት ነው የምናመጣው? ለምን እንደዚህ አናረግም? ምን
አሰለፍ በእናትሽ ምን እያረግሽ ነው? ከአሁን በፊት ያመመሽን አስብ ያላልሽኝም እንዴ? እና ጉንፋን ነው ያመመኝ። በቃ እናታችንም ታመመች አይደለ? እንደው ምንድነው የሚሻለን? በዛ ላይ ደግሞ ለመድኃኒት መግዣ ብር ከየት ነው የምናመጣው? እናታችን ተኝ እንጂ መተኛቱ ነው የሚሻልሽ። ለምን ተነሳሽ? ግድ የላችሁም። ለካሜራ ውስጥ ለመግባት እንደዚህ ነው የሚመቸኝ። እንዴ አሰለፍ የምን ካሜራ? እኔስ መቼ ነው የምገባው? አንተ ዝም በል እንጂ። አሰለፍ ተኝ። አልተኛም። እማዬ ቆይ ስላመመሽ ሌላ አስተኛሽ። እሺ በቃ እንደምንም ብለንም እናታችንን ማሳከም አለብን። እንዲህ እያየኋትም እናቴ አትሞትም። መድኃኒት መግዛቱ ቢቀርስ? ኧረ ለምን ይቀራል? እንደምንም ብለንም እናታችንን ማሳከም አለብን ነዋ። አንተ ካሮቱ መብላት አቁም እንጂ። ቆይ እናታችን አንዴ መጣን። እሺ መጣ። አንተ ቆይ ለምንድን ነው የማታርፈው? ደግሞ ካሮቱን ከየት ነው ያመጣኸው? እና ረጅም ሰዓት ስቆም ይርበኛላ። አንተ ደግሞ ከስክሪፕቱ ውጭ ሌላ ነገር አትቀባጥር። ኧረ እባክሽ ይሄን አጋጣሚ ተጠቅሜማ ምንም ነገር መስራት እንደምችል ማሳየት ፈልጋለሁ። እና ለምን በተመረክበት አሰራ? በልና አሁን አክሽን። እኔ የምልህ ዳዊት አንድ ሀሳብ አለኝ። ዳዊት አትጩህ። አቤት። ምንድነው ዳዊት ስላሰማም እንዴ? ዳዊት ነው ለካ ስሜ። ድሮ ከእናታችን ብር የተበደረ ሰውዬ ነበር እና አሁን ብሩን መልስልን ብለን ለምን እናታችንን አናሳከመም? ሰውየው እኔ ነኝ አይደል? ልክ ነሽ። እንዳልሽው እናደርጋለን። እሺ አይዞሽ እማዬ፣ በበሽታሽ ምክንያት እንቅልፍሽን እንዳጣሽ አትቀሪም። ገንዘቡን ከየትም ብለን አምጥተን ታክመሽ ደስ የሚለው እንቅልፍሽን ትተኛለሽ። እማዬ አንቱ እትዬ አሰለፍ እንዴ! እና ለምን ነበር የመጣችሁት? እንዴ ነገርንህ እኮ እናታችን በጣም ስለታመመሽ መድኃኒት መግዣ ያስፈልገናል እና ባለፈው የሰጠንህን 10 ሚሊዮን ብር መልስልን። አልመልስም። አንተ ካሜራ አትይኛ ነው የምታየው ወደኛ። አልመልስም። ለምንድን ነው ማትመልስልን? ምክንያቱም መብቴ ስለሆነ። እናታችን እኮ ታማለች። ለምን ድብን አትልም? ኧረ አንተ እዛው ድብን በል። ብሩን ካልሰጠህን በጉልበት ነው የምንወስድብህ። እስኪ ወንድ የሆነ መጥቶ ብሩን ይውሰድ፣ እደፈዋለሁ። በቃ እንደዛ ከሆነ ተደባድበን ያሸነፈ ይውሰድ። አይ ችግር የለውም፣ ብሩን ከሰጠን በሰላም እንሄዳለን። ግድ የለም፣ እዚህ ላይ አንቺ ሀሳብ የለም፣ የእኛ ነው። እንደሱ በለው። መቼም ቢሆን ብሩን አልመልስም። ስማ፣ እናቴን ለማዳን ስል የማልከፍለው መስዋዕትነት የለም። የፈለገውን ነገር አረጋለሁ። ሞት እንጂ ሞት
ሙት እንጂ እንዴ! በደንብ ሳልታይ ከሞትኩ እኮ በደንብ አልታይም። የተነጋገርነው እኮ መጨረሻ ላይ እንደምትሞት ነው። ቢያንስ እሺ ትንሽ እንድታይ እንደባደብ በደንብ። አትከራከረኝ። አሁን ሙት አልኩ፣ ሙት። ደግሞ አይንህን ጨፍን እሺ ስትሞት። የታባቱ ገደልኩት። የታባቱ የታባቱ ገደለ እንዴ! የታባቱ ገደልኩት። ነይ እናታችንን እናድን። አንቺ እንዴ! ኧረ ቀስ ብለን ነው የምንሄደው እዚህ ጋር። ይህንን ይመስላል እንግዲህ። እንዴት አያችሁት? ኤዲት ያደረግኩት ደግሞ እኔ ነኝ። በቲቪ ያያችሁት ሰው ደግሞ እኔ ነኝ፣ ሻሩክ አይደለም። እናንተ ግን እንደው ትንሽ አታፍሩም? እኔ ላቤ ጠብ እስኪል ድረስ እየለፋው እየመጣሁ በነፃ እየቀለብኳችሁ፣ እናንተ ግን በዚህ እድሜያችሁ ስራ እየሰራችሁ እኔን እንደማገዝ እዚህ ፊልም ምናምን እያላችሁ ትጃጃላላችሁ። ትንሽ እንኳን ሊና የላችሁም። ትንሽ እንኳን ትሰማላችሁ? ከዚህ በኋላ ምግብ የሚባል ነገር አታገኟት። እንዴ የወር አስቤዛውስ? የወር አስቤዛው ይኸው። እናንተ ግን በጣም ነው የምታናድዱት። ምን አለበት እኔን እንኳን ብታሰሩኝ። እኛ ከጀማሪ ጋር አንሰራም። እንዴ